የኔ ምርጦች የኔ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። በመጀመሪያ ሃይሚዬ እንኳን ደስ አለሽ። ሃይሚ 200K እየተከበረላት ነው። ከዚህ በፊት ያው ቡራዬ ተመልካች አድናቂዎቿ የሚወዷት ማለት እነሱ ነበሩ ድምቅ አድርገው ፎ አድርገው የሚያከብሩላት። ዛሬ ደግሞ እንግዲህ ያየነው ከዳኒ ጋር ነው። ግን ቤተሰብ አላየሁም አልሰማሁም። ኮሚኒቲ ላይ ፖስት ተደርጎ ነው ያየነው። እሱንም ደግሞ ዳኒ ማለት ነው። ስለዚህ ዛሬ ማታ 12 ሰዓት ከሃይሚዬ ጋር አዲስ ነገር ይኖረናል፣ ጠብቁን። አዲስ ህይወት በዳኒ ሮያል ዩቲዩብ ቻናል ላይ ብሎ ፖስት አድርጓል። እናም እንግዲህ ያንን እየተቀባበልን እኛም ደግሞ ልናወራ ተዘጋጅተናል ማለት ነው። ብዙዎቹም ደግሞ ዳኒ ቀለበት አደረገላት ይላሉ፣ ግማሹም ሃይሚን የሚሳደባል፣ ግማሹም ተረጋጉም ይላል። በጣም ብዙ አስተያየት እያየን ነው። አንዳንዶቹም ቅስማችን ተሰብሯል የምትሉም አላችሁ እህቶቼ ማለት ነው። በመጀመሪያ እንረጋጋ። አሁን ያየነው ፎቶ እንጂ ከካሜራ ጀርባ እዛ ካሜራ ጋር ምን እንደተወራ ምን እንደሆነ ምን እንደተፈጠረ ምንም ያየነው ነገር የለም እና ተረጋግተን ቪዲዮ አይተን ብንመሰክር ብንናገር ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና አንዳንድ አስመሳዮች አላችሁ ሊሆን አይችልም እንዴት ሃይሚ እንደዚህ ታደርጋለች የምትላላችሁ። ፎቶ እንጂ ያያችሁት ምንም ያያችሁት ነገር የለም። እውነት ነው የምላችሁ። ለምንድን ነው አንዳንድ ጊዜ ግን የማንረጋጋው? ነገሩን ለምንድን ነው በጣም የምናጋንነው? ለምንድን ነው እንደዚህ የምንሆነው? ግን እውነት እኔ በጣም ይገርመኛል። አንዳንድ ጊዜ ከኔም ጀምሮ ማለት ነው ማጨብጨብ፣ ነገሩን ማጋጋል በጣም እንወዳለን። እና እስኪ እንረጋጋ መጀመሪያ ቤተሰብ። የታየው ፎቶ እንጂ ገና እኮ ምን እንዳለ አይታወቅም። እዛ ጋር ምናልባት እነ ብሩኬ ትናንት ሚፍታ ምናልባት ምን እንደሚፈጠር እኮ አታውቁም። እርቅም ሊኖር ይችላል፣ ወይም ደግሞ ብቻቸውን መተው ምን እንዳደረጉ ምን እንዳወሩ ምን እንደተካከደ አይተን ብንመሰክር ምን አለ ቤተሰብ። እውነት ተው እስኪ እልፍ ብለን ደግሞ ነው። አሁን ባለፈው ብሩኬን ፎቶ አሳያት ይሄው ፎቶ ምናምን ብሏት ነው ሃይሚ ሪምባ ስትል የነበረው አይደለ? ዛሬ ደግሞ ከሱ ጋር ገና ፎቶ አየን ብለን እኛ መጮህ የለብንም። አንዳንድ ጊዜ እኛ ከሱ ተሽለን መገኘት አለብን። ዳኒ አሁን አዲስ ህይወት ምናምን ስላለ ከሃይሚ ጋር ይኖራል ማለት አይደለም፣ ወይንም ደግሞ ሌላ ነገር ተፈጠረ ማለት አይደለም። እሱ እኛን ለማናደድ ብሩኬን ለማናደድም ይሆናል ይሄን ነገር እየተጠቀመ ያለው። አይተን ያለውን ነገር ከዛ በኋላ መቀጥቀጥ ካለብን በደንብ አድርገን እንቀጠቅጠዋለን። ሃይሚም እዛ ጋር ስህተት ከተናገረች ስህተት ያደረገችውን ነገር አይተን ሃይሚንም መቆጣት ካለብን እንቆጣታለን በዛ ሰዓት። አሁን ላይ ግን እኔ በየቤቱ ሳይ ስድብ ነው። ይችንትን ነው የምትሉት። ለምን? እውነት ብሩኬን የምትወዱት ከሆነ ማለት ነው፣ ብሩኬን የምትወዱት ከሆነ ለብሩኬ ስትሉ ማለት ነው አትሳደቡ። ፈጣሪያችሁን ፍሩ። የእውነት ከስድብ ምንድን ነው የሚል እቺ የምንትስ ልጅ ድሮም እሷ እንዲህና አይባልም። የእውነት እንረጋጋ እህቶቼ፣ በጣም መረጋጋት ያስፈልገናል። ተው ክፉ ነገር ለምንድን ነው የሚወጣል? ቢያንስ መክራችሁ እኮ መሄድ ትችላላችሁ። ወይንም ካልሆነም ደግሞ አይታችሁ ላሽ በሉ በቃ። ለምን አፍላፊ እንነጋገራለን? ስህተት ካለባት እኮ ስህተቷን ቪዲዮ ላይ አይተን ማለት ነው መናገር እንችላለን። መሳደብም ካለባችሁ ኦኬ በዛ ሰዓት ተሳደቡ እስኪ እውነት አይታችሁ ማለት። አሁን ያየነው ነገር የለም። በዳኒ ፊሽካውን ስለነፋ ብቻ ዳኒ ፍላጎቱን ነው እየተናገረ ያለው ፍላጎቱን እንጂ ገና አላየንም እኮ ቤተሰብ። ምንም ያየነው ነገር የለም። እና እንደዛ ባንሆን አሪፍ ነው ብዬ አስባለሁ ውዶችዬ፣ ማሮችዬ። ከይቅርታ ጋር ማለት ነው አትሳደቡ። እውነት ሃይሚ በጣም ብቸኛ ናት። በነገራችን ላይ ብቸኛ ናት። እህት ወንድም አላት ይባላል እንጂ ማለት ነው በዚህ ሰዓት እንኳን እህቴ የት ነሽ ያለሽው፣ እህቴ ምን ላይ ነው ያለሽው? እኔ አባቷ ራሱ ማለት አባቷ እንግዲህ አብርሃም እዛ ታጅቧል እኮ አብርሃም
ጓደኞቹ ምኖቹ እየተንጋጉ እየመጡ ባብሮት ያጨበጭባሉ። ይኸው ጋሼም ከትናንት ወዲያ ዕለት ባብሮ ከነሱ ጋር ሲያጨበጭብ ነበር። ፈጣሪ ሆይ ይቅር በለኝ፣ እኔ ትልቅ ሰው ስለሆነ አከብረዋለሁ፣ አባቴ ነው። ግን ሀይሚ ልጄ ምን ላይ ነው ያለሽው? ሀይሚ ምንድን ነው እየተደረገ ያለው ብሎ እንኳስ እንደ ድራማ ድራማ ራሱ ቢሆን እኮ ይህንን ነገር አቁሙ ብለው መቆጣት ማስቆም ይችላሉ። እየተደረገ ያለው ነገር ጥሩ አይደለም። ምንም ደስ የሚል ነገር አይደለም የምናየው አይደለ እንዴ? አስተማሪ ነው አትሉት፣ አዝናኝ ነው አትሉት፣ ምንም በቃ ሁሌ ጭቅጭቅ እንትነሽ ምንትስነሽ ምናምን በቃ ይሄን ነገር እኮ ድራማ እንኳስ ቢሆን ነው ልጆቼ እንከታተላቸዋለን እኮ ብሏል ጋሼ ባለፈው። ይሄ ነገር ማቆም አለባችሁ በሌላ ነገር ነው ብሎ ማስቆም ይችላል። እውነትም ከሆነ ደግሞ መቶ መቆጣት ይችላል። ወንድም እህት የተባላችሁት ራሱ አንድ ቀን እንኳስ ባብራችኋት ሆናችሁ አታውቁም። አንድ ቀን እንኳስ ማለት ነው። እና አንዳንድ ጊዜ ማለት ነው እውነት ለምላችሁ ብሩኬ ጋር እውነት አለ። ብሩኬ ጋር በጣም እውነት አለ። እንደው በምናየው ነገር በምንሰማው ነገር መናገር እንችላለን። ብሩኬ ጋር በጣም እውነት አለ። ብሩኬ በጣም ታጋሽ ነው፣ በጣም ትሁት ነው፣ ስርዓት አለው። ይሄንን 100% መሰክራለሁ ስለ ብሩኬ። ግን ሀይሚ ጋርም ስትመጡ ደግሞ ማለት ነው ፍዝዝ ብላለች ሀይሚ። ይሄ ልጅ ምን እያደረጋት ምን እየተካሄደ ነው? እውነት በሰው ላይ አንዳንድ የወደቀበትን ዛፍ መርጠቢያ ይበዛበታል እንደሚለው ማለት ነው። እንጃ አላውቅም። እኔ እውነት ነው የምላቸው አንዳንድ ጊዜ እስኪ መለስ ብለን እናስብ ማለት ነው። እናስብ፣ ይቺ ልጅ ምን ሆና ነው ምን እያደረገች ነው ብለን ማሰብ አለብን እንጂ ገና ለገና ለእይታ ብለን እንዲታይልን ብለን ወይንም ደግሞ ቪው አገኘን ብለን ላይክ ተደረገልን ብለን እንደመጣልን መናገር የለብንም። የምትሳደቡም ልጆች አላችሁ፣ በጣም እየተሳደባችሁ ያላችሁ ልጆች ማለት ነው። እና እውነት ወደ ራሳችሁ ብትመለሱ ጥሩ ነው ብዬ አስባለሁ። የፈለገ ነገር እች ልጅ እንኳስ ጥፋት ብታጠፋ አሁን ላይ ማለት ጥፋት ብታጠፋ ሀይሚ እንዲህ አጥፍተሻል፣ በቃ ይሄ ነገር ስህተት ነው የምታደርጊው ነገር ብላችሁ እስኪ ተቆጧት፣ ከስድብ ውጭ ማለት ነው። ገና እኮ ብዙ ነገር እናያለን። እውነት ነው የምላችሁ እንዴ። አንደኛ ነገር ደግሞ ማሰብ ያለባችሁ ነገር ማለት ነው የእውነት ከሆነ የተጣሉት የእውነት ከሆነ በቃን የተባባሉት እኮ ማለት ነው ደስ ይላል። በቃ ከመሰዳደብ ምን ከማለት ወይንም ደግሞ የብሩኬን ልብ ከምሰብረው እሱም ደግሞ በሆነ ነገር የእሷን ልብ ከሚሰብረው ተለያይተው ሰላማዊ ህይወት መኖር ይችላሉ። እሷም የፈቀደችውን የወደደችውን ይዛ መኖር ትችላለች። ብሩኬም ደግሞ ፈጣሪ ያለለትን ማለት ነው ይኖራል ማለት ነው። እንዴ አሁን እንደው ምናልባት ይሄ ነገር እውነት ቢሆንና ቢለያዩ የግዴታ ካልሆናችሁ ብለን እኛ እነሱን ልንጨፈጭፍ ነው እንዴ? እውነት ወደ ራሳችን እንመለስ። ሰዎች እኮ ተጋብተው ወልደው ምን ብለው ይለያያሉ አይደለ? እና እኔ አላቅም፣ ብቻ ይቅርታ አድርጉልኝና ማለት ነው ውዶችዬ፣ እኔ ስድብ አልደግፍም። አሁንም ቢሆን ያለውን ነገር ለመመስከርም ቢሆን እናዳምጥ መጀመሪያ። ከዚህ በፊት እኔ ተሳሳት ነበር። ለምን ተሳሳችሁ ካላችሁኝ ኮሚኒቲ ላይ ፖስት ሲደረግ ፎቶ ማለት ነው እንዴት እንደዚህ ይሆናል ብዬ ዘራፍል ነበር። ቪዲዮ እና ፎቶ ግን የትናየት ምንም የሚያገናኘው ነገር የለም። በቃ ምንም የሚያገናኘው ነገር የለም። እና ለማንኛውም ማለት ነው ሁላችንም ብንሆን ቆም ብለን እናስብ። እውነት ነው የምላችሁ አንዳንዴ ባንቸኩል ለነገሮች። አሁን ላይ በጣም ብዙ ነገር አለ፣ የማታውቁት ነገር ብዙ ነገር አለ ከካሜራ ጀርባ ማለት ነው። እኔ መናገር አልፈልግም። ለምን ደግሞ አትናገሪ? መናገር አልፈልግም ታያለሽ፣ ያለውን ነገር ተናገሪ ትሉኛላችሁ። እኔ ብናገር ምን እንደምባል እናንተ እንትን ትሉልኛላችሁ ማለት እኔ ላይ የሚደርስብኝን ነገር የደከምኩበት ቻናሌ የሆነ ነገር ቢያደርጉልኝ እናንተ ትሰጡኛላችሁ? ቻናል አትሰጡኝም በአሁኑ ሰዓት ማለት ነው። ከባድ ነው። ሰው ምቀኛ ነው። የእውነት ነው የምላችሁ። እውነት እንድትናገሩም የማይፈልጉ አሉ። እኔ ግን ከመናገር ወደኋላ አልልም። አሁንም ቢሆን ማለት ነው ያለውን ነገር ሁኔታዎችን እስከ መጨረሻ ልየው ብዬ እንጂ ማለት ነው የመጣው ይመጣል እንጂ ማለት ነው እናገራለሁ። ግን ተረጋጉ፣ ሁላችሁም አትሳደቡ። በቃ ስድብ እኮ የሴጣን እውነት ጥላቻ የሴጣን ነው።
እና መረጋጋት አለብን ውዶችዬ፣ ማሮችዬ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እንግዲህ ጥሩ ነገር እስኪ ተመኙ፣ ጥሩ ነገር እንመኙነት። አሁንስ እንደው ተሰርተሽ የደራ ልጅ